ይህን ቪዲዮ ማየት ከ10 መጽሐፍ ከማንበብ በላይ ጊዜያችሁን ይቆጥብላል። 3 ነገሮችን ያወቀ ሰው በጣም ድካሙ ይቀልለት። ባጭሩ መሬት ላይ እንዴት እንደምትወሩ ላሳያችሁ። እንግሊዝኛም በልዩነት መማር What's going on, guys? This is Unique English, where you can learn English excellently. እንግሊዝኛም በልዩነት መማር ከፈለጉ ይህን ቪዲዮ እስከ መጨረሻው ድረስ ይዩት። ይህን ቪዲዮ ማየት ከ10 መጽሐፍት ከማንበብ በላይ ጊዜያችሁን ይቆጥብላችኋል። እንዴት እንደሆነ ውስጡ ነው። ኦልራይት፣ በእንግሊዝኛ ውስጥ 3 ምንድን ነገሮችን ያወቀ ሰው በጣም ድካሙ ይቀልለታል ማለት ነው። 3 ነገሮች 3 main things እነማን ናቸው? በእንግሊዝኛ ውስጥ እንደዚህ አለ። አንደኛው ነኝ አለ። ምን አለ? ነኝ። ሁለተኛ አለኝ አለ። ምን አለ? አለኝ። ሶስተኛ አሁን ነኝ አለ፣ አለኝ፣ አደርጋለሁ አለ። ምን አለ? አደርጋለሁ አለ። ልብ አድርጉ። ይሄን እንዴት አድርገን ባጭሩ መሬት ላይ እንዴት እንደምትወሩ ላሳያችሁ። በተለይ ጀማሪ፣ መካከለኛ ምናምን ይሄን ቪዲዮ እንዳትሰልፉት። ኦልራይት ኦኬ። ነኝ ስትሉ ከዚህ ጋር ምን ነው የምትጠቀሙት? verb to be። ምን አለ? verb to be የመሆን ግስ ነው የምትጠቀሙት። verb to be ትጠቀማላችሁ። የመሆን ግስ የሚባሉት እነማን ናቸው? is are am አይደለ? ነኝ ስትሉ እነዚህን ማለት ነው። የመሆን ግሶች እነዚህ አሉ። ኦኬ ነኝ። ኦልራይት እዚህ ጋር አለኝ ስትሉ የምትጠቀሙት verb to have ነው። verb to have ነው። ኦኬ እዚህ ጋር እንደዚህ ታደርጉና have እና ማን has አለ። ማን አለ? have እና has አለ። ገና ወደ ተግባሩ አልገባንም። እንዴት እንደማሰፈው እያንዳንዱን ነገር በደንብ ብትንትን ነው የምናደርገው። ኦልራይት ኦኬ። ከዛ ምን አለ? አደርጋለሁ አለ። ማን አለ? verb to be do አለ። የማድረግ ግስ የሚባሉት ማለት ነው። yes ነው። ኦልራይት do does አለ አይደል? እነዚህ አሁን እዚህ ጋር ያሉት እነዚህ 3 ነገሮች ፕሬዘንት በሆነ ውስጥ ስናወራ ነው። ምን ስለው ሲሆን ፕሬዘንት በሆነ ውስጥ ስናወራ፣ ሲያልፉ ደግሞ እነዚህን ወደ ኃላፊ እንቀይራቸዋለን ማለት ነው። yes ነው። ኦኬ ኢንትረስቲንግ። ለምሳሌ እንደዚህ ብሎ ሰው I am say I am ብለሽ I am alright okay I am ስትል ነኝ ነው አይደል? ኦኬ በጣም ጥሩ። እንደዚህ ያደረኩ ነው፣ እንደዚህ ነኝ። ኦኬ I am ብለህ ምን ስታስከትል? ስም ስታስከትሉ I am ብላችሁ የስም ገላጭ ወይም አድጀክቲቭ ስታስከትሉ ምን ስታስከትል? ቅጽል። ምን ሲከተል? ቅጽል ወይም የስም ገላጭ ወይም የምንድን የስም ገላጭ። ቬሪ ጉድ። እንዴት እንደሆነ ላሳያችሁ። ብዙ አትልፉ ማለት ነው። ሌላው I am ብለህ እንደገና ደግሞ ምን ስታስከትል? ing ስታስከትል ምን ስታደርግ? ing ስታስከትል። ሌላው I am ብለህ እንደገና ደግሞ ከዚህ ጋር ምን ስታስከትል? about ስታስከትል ምን ስታስከትል? about ስታስከትል። ይሄ ምን እንደሆነ እያንዳንዱን በደንብ አድርጌ ላስረዳችሁ። በደንብ ልትረዱ ይፈልጋለሁ። ኦኬ ስም ስታስከትል ለምሳሌ ስም ማን ነው አንተ? I am ሲሳይ። ማን ነኝ? ሲሳይ ነኝ። ኦኬ ስም ነው። ሲሳይ የሚለው ስም ነው አይደል? እሺ I am an editor። ምንድን ነኝ? ኤዲተር ነኝ። ኤዲተር መጠሪያ ስም ነው። yes ነው። I am ሌላስ? smart። I am a teacher። ምንድን ነኝ? አስተማሪ ነኝ አይደል? ቲቸር፣ ኤዲተር፣ ሲሳይ የሚለው ምንድነው ማለት ነው? ስሞች ናቸው። they are nouns። ምንድን ናቸው እነዚህ? nouns ናቸው አይደለም? ስለዚህ ይህን ትናገራለህ። ሌላው I am ብለህ ምን ስታስከትል? ቅጽል ማለት የስሙን የሚገልጸው የስም ገላጭ የሚባለው ማለት ነው። እሺ ምን አይነት ሰው ነህ አንተ? I am smart። I'm what? smart። ብልጥ ነኝ፣ ጎበዝ ነኝ። የሶ ነው። ምን አይነት ሰው ነህ? what kind of person? I'm smart። ስለዚህ ሰውየው ብልጥ መሆኑን የሚገልጽ ማለት ነው። የሶ ነው። alright ሰፋ አድርገው ደግሞ ይሄንን ደግሞ I'm a smart student አይደለን? a smart boy ብትል ምንድነው? ጎበዝ ወይም ብልህ ልጅ ነኝ ነው። የሶ ነው። I'm a smart boy። ስለዚህ አሁን ምን ስም ታስከታ መሆንህን መቼ በዚህ ሰዓት መሆንህን ስትናገር እሺ I am ብለህ ደግሞ ምንድን አሁን ing ስታደርግ አሁን እያደረኩ ነው ነው እንደዚህ እያደረኩ
Yeah. ነው አሁን በዚህ ሰዓት እንደዚህ ያደረኩ ነው እኔ ምን ያረኩ ነው አሁን ምን ልበል እኔ አሁን You are teaching. ምን ያረክ ነው አለ ሲሳይ አይ ያስተማርኩ ነው I'm teaching say I'm teaching Yeah. all right I'm teaching all right ሌላስ ምን ያረኩ ነው እየጻፍኩ ነው ስል I'm writing እየጻፍኩ አይደለም እንዴ አሁን ድርጊቱን ያከናወርኩት አይደለ ስለዚህ I am በየዚሽ ጋር I am ይሳረክ ድርጊቱን ምን ያረኩት ነው አሁን ማለት ነው በዚህ ሰዓት ላይ I'm doing the action right now yes or no I'm doing the action of writing I'm doing the action of teaching አሁን እያደረኩ ነው ማለት በዚህ ሰዓት አደርጋለሁ ይላል ቅድም ቨርቱ ያሳያችሁ አደርጋለሁ አሁን እያደረኩት ነው ማለት ነው I am dancing ብል አሁን እያደረኩ ነው እየጨፈርኩ ነው I am ብዬ ing ሲጨምርበት ከግሱ ላይ ድርጊቱን አሁን ምን እያደረኩት ነው በዚህ ሰዓት I am dancing yes or no say I'm dancing all right interesting ምን እያደረኩ ነው አሁን I am talking ምን እያደረኩ ነው እያወራው እናንተስ ምን እያደረኩ ነው I am learning በልሲ I'm learning በልሲ I am learning አሁን ምን እያደረኩ ነው በዚህ ሰዓት ላይ እየተማርኩ ነው አሁን ስለዚህ I am ብላችሁ አንቺ ታረጉ ድርጊቱን አሁን እያደረኩት ነው ማለት ነው ሌላ ዝባዝንኬ ውስጥ አትግቡ እንትን ቴንስ እንትን ምናምን እንደዚህ ምናምን እሱን ተውትና እነዚህ ሶስት ነገሮች እኔ እንዲህ ነኝ ማለት እችላለሁ ወይ እኔ በእንግሊዝኛ የተገባ ነው እኔ ስለራሴ ሳወራ እኔ አስቴር ባላለው እንዲህ አይነት ሰው ነኝ ዳን በቃ ራሽን ገለጭ ማለት ነው የሰው ነው እኔ ፍቅር ተባላለው እንዲህ ረጅም ነኝ አጭር ነኝ ጸይም ነኝ ቆንጆ ነኝ እንዲህ ነኝ በቃ መሆንሽን ገለጽሽ ማለት ነው ከዛ ያለሽን ነገር ትገልጫለሽ ከዛ የምታደርጊው ነገር ትገልጫለሽ በቃ ይሄን እንግሊዝኛ እኮ ነው የሰው ነው ቀላል ይመስላል ግን ለብዙ ሰዎች ዝም ብሎ ሌላ ፈሊጣዊ ንግግሮች እንትን ፍሬዛል ቨርብስ ከማለት በፊት ጀማሪዎች ይሄን ነገር መቻል አለባችሁ ኦኬ እንዲህ ነኝ በጣም ጥሩ አሁን ይሄንን ችለናል ስለዚህ I am አይተናል አይደል እስቲ I am about to በሉሲ I am about to ስትሉ እንዲህ ላደርግ ነው እንዲህ ላደርግ ነው እንደዚህ ላደርግ ዝግጁ ነኝ አሁን እንዲህ ላደርግ ነው yes እንዲህ ላደርግ ነው ልተኛ ነው በእንግሊዝ ወይ ወሲካ መተኛስ በእንግሊዝኛ ሲጋ ምንድነው I'm about to sleep ወይሲ I am about to ብላችሁ እዚሽ ጋር የምታደርጓትን ድርጊት አደርጋለሁ አላልኩም እንደ ቅድም እዚህ ጋር የምታደርጓትን ድርጊቷን እዚህ ጋር ስትጽፉ ድርጊቱን ለማድረግ ጫፍ ላይ ደርሳችኋል ተዘጋጅታችኋል ማለት ነው am I clear I'm about to sleep ወይሲ ላለቅስ ነው በለኝ ላለቅስ ነው hey I'm about to cry say it again I'm about to cry ልበላ ነው በይ to eat ወይ ሹካ ያነሳሽ ነው ብቻ ግን ሬዲ ነሽ ማለት ነው I'm about to eat yes or no I'm about to eat ልማር ነው በልሲ I'm about to learn እየተማርኩ ነው ሲሆንስ ቅድም እንዳልኩ I'm learning about ስትገባ ግን about ግን ድርጊቱን ልታደርጉት ጫፍ ላይ ደርሳችኋል ማለት ነው እየተግባባ ነው is that okay yeah I'm about ልሄድ ነው በልሲ I'm about to go okay አትመጭም እንዴ መጣሁ ልመጣ ነው በይስ I'm about to come say I'm about to come say it again all right I'm about ላለቅስ ነው I'm about to cry don't talk to me yes or no I'm about to cry ስለዚህ I'm about to ብላችሁ እዚህ ጋር ዝም ብሎ am ማለት ነኝ ብላችሁ ለምን ታልፋላችሁ እያንዳንዷን ፎርም በደንብ አድርጋችሁ በትናችሁ ከቻላችሁ አሁን እናንተ መሆናችሁን ትናገራላችሁ እዚህ ጋር ማለት I am ብላችሁ እንዲህ ነኝ ከዛ በኋላ እንዲህ አይነት ሰው ነኝ ስትሉ እንዲህ አይነት ድርጊት እያደረኩ ነው እንዲህ አይነት ድርጊት ላደርግ ነው የሶ ነው በጣም ጥሩ ከዚህ ጋር ያልገባችሁ ነገር አለ ያልገባችሁ ነገር አለ እሺ ይሄን ወደ ጥያቄ አዙሪ ውስጥ ይሄን ወደዚህ አምጪ ውስጥ አማይ በስቲ ወደ ጥያቄ አዙሪ ውስጥ አማይ ነኝ ወይ ስትይ ምን ታያለሽ ነኝ የሚለው ነኝ ወይ አማይ በስቲ አማይ ቲቸር አስተማሪ ነኝ እንዴ እሺ ጎበዝ ነኝ እንዴ በስቲ ጎበዝ ነኝ እዚህ ጋር I am smart ይላል አዙሪ ወዚህ ጋር ወደ ጥያቄ am I smart ቦታ ቀይረ ነው ያልኩ am I smart በልሲ እሺ እኔ እንዴ በጣም ብል ሰው ነኝ እንዴ ጎበዝ ሰው ነኝ እንዴ በልሲ ጎበዝ ልጅ ነኝ am I smart boy በልሲ እቺን am እዚህ ላይ አምጣት ቦታ ቀይራችሁ አልኩ እኔ ፊዚክስ ነው እንዴ ማስተምራችሁ am I smart boy በልሲ am I smart boy እሺ ቀጥል እያስተማርኩ ነው እንዴ በልሲ am I teaching right am I writing እዚህ ጋር am I learning say am I learning okay interesting ስለዚህ ጥያቄ አረጋችሁት ማለት ነው ስለዚህ ነኝ አይደለሁም ስትሉ ከዚህ ጋር ምንም ትጨምሩበት ነኝ የነበረው አፍራሹ ምንድነው አይደለሁም ነው
ስለዚህ አይደለሁም የነበረው አፍራይ ሲሆን I am የነበረው ምን ታጨምሩበታላችሁ I'm not መልሲ I'm not ያልሆናችሁትን I'm not እንደዚህ አይነት ሰው አይደለሁም እንዲህ አይነት አይደለሁም ማን አንተ ሲሳይ ነህ እንዴ ኧረ አይደለሁም ስትለኝ I'm not ሲሳይ አይደለሁም እየተባባልን ነው ያልሆናችሁትን ነገር አይደለሁም ስለዚህ ስለመሆን አሁን አውርተናል ቀጠለ ማን ይቀርናል አለኝና አደርጋለሁ እንዴት አድርጋችሁ እንደምትሰሩት እያንዳንዱ ነገር እዚህ ጋር ትንሽ ሰፋ ይላል ማለት ነው በጣም ሰፋ ይላል ተከታተሉኝ ስለዚህ አለኝ ስትሉ ምን ነው የምትሉት ነው ምን ትላላለች ስትል I have yes or no I have ትላለህ አይደል አለኝ እንደዚህ አለኝ እቺንማ ጀማሪ ማቃታለው ብለ ስክሮል ብታረግ ትጎዳለህ እያልኩ ነው so I have አለኝ okay እንደዚህ ነገር አለኝ for example I have three sisters I have a beautiful sister yes or no a beautiful sister ያላችሁ ነገር ተናገሩ I have ያላችሁ እናገራላችሁ አይደለም I have ችግሩ የሚመጣው የለኝም ስትሩስ ምንም ትሩት እዚህ ጋር የለኝም ስትሩ I haven't I don't have ምንም ትሩት I do not have or I don't have የለኝም የሌላችሁ ነገር እሺ ና ሲሳይ ዛሬ እንገናኛልኩ ጊዜ የለኝም በለኝ I don't have time እሺ ይቅርታ ጊዜ የለኝም በለኝ oh sorry I don't have time አሁን ይለ ማለት በጣም የሚገርማችሁ ጉሮውን ቢሚለው መከራ የሆነበት ሰው አለ ትርጉሙን ያያወቀው ማለት I don't have ማለት አሁን ምንድነው በሰንሰለት ይታስ I don't have በልሲ አንተ I don't have ሰረገ እሺ አሁን እንደዚህ ለማለት ለምሳሌ shall I go to ፖሊ ያልኩ ይቅርታ ጊዜ የለኝም በለኝ sorry I don't have time አሁን ለማለት ራሱ እያለ የሆነ ያሰበ ነው ምን ነው የምታስበው I don't have ማለት የለኝም sorry I don't have money can you give me some money ትንሽ ገንዘብ ስጠኝ አልኩ no I don't have money የለኝም ይቅርታ no I don't have money sorry I don't have money say sorry I don't have money say I don't have money ይሄ በጣም ቀላል ነገር እኮ ነው ከሰው ፊት ሲሆን ግን ምላሳችን የለ ጉረሯችን የለ እንከናችን እሰረሰረ ነው የሚል እንደው ይተገባና I don't know right so I don't have በቃ የለኝም ነው ተብሎ ከተማር ከዚህ ቪዲዮ በኋላ ለምን 100 ቪዲዮ ታያለ የለኝም ስለዚህ በኋላ I don't have ልትናገራለህ ማለት I don't have እሺ ለምሳሌ ጊዜ የለኝ I don't have time ገንዘብ የለኝም I don't have money እሺ መጻፍቶች የሉኝም I don't have books say I don't have books ቤት የለኝም I don't have a house yes or no ሚስት የለኝም I don't have a wife say again I don't have a wife የሌለህን ነገር ሚሊየን ነገር ታወራለህ ማለት ነው ከዚህ በኋላ የለኝም ለማለት ምንድን ነበር ሽምደዳ አታርጉት ቋንቋን መማር ብቻ ሳይሆን መኖርን ልመዱ መኖር በራሱ በውስጥ ገብታችሁ በቋንቋው ባህል ውስጥ መኖር ማለት am I clear all right interesting እሺ አለኝ ወይ በለኝ እስቲ አለኝ ወይ እኔ አለኝ ወይ እኔ አለ ወይ እስቲ ምን ትላለህ do I have do I have በለሲ do I have money በቃ እዚህ ጋር ያለ እኔ እንዲህ አለኝ ወይ okay please my brother I want you to give me some money ገንዘብ ልሰጥ ይፈልጋለሁ አልኩ ገንዘብ አለኝ እንዴ በለኝ do I have money ጥያቄ አስመስለው እንጂ በኢነርጂ do I have money say do I have money do I have money ጥያቄ አስመስዩ እያልኩሽ ነው can you give me some money do I have money ይተባባና all right okay መጽሐፍቶችን ስጠኝ መጽሐፍ አለኝ እንዴ በለኝ do I have a book say do I have a book እሺ do I have a book all right ቤት ለምን አሸጠው ቤት አለኝ እንዴ do I have a house yes or no do I have a house እንደና girlfriend እንዴ ናት እንዴ girlfriend አለኝ እንዴ በለኝ do I have a girlfriend all right do I have a house say it again do I have a house and then do I have a girlfriend አሁን በፍጥነት ሰው አያወራም እኮ ሲምፕል ነገር ነው ይሄንን ተምሮ አሁን ለምሳሌ ዕውቀቱን ያዘው በእርግጠኝነት ፕራክቲስ ስለማያደርገው የዛሬ 5-6 ዓመትም እንደገና ቪዲዮ ያጠናል እንደገና ይሄ በሽታ ነው ነገራችን ላይ ይሄን ከተማርክ ይሄ የሚገባይ ከሆነ ሌላ ቪዲዮ ለማየት ከመሄድ በፊት ምን ማድረግ አለብኝ ወደ ተግባር መቀየር ፕራክቲስ ማድረግ ማውራት መጻፍ በደንብ ስችል ወደሚቀጥለው ሄዳለሁ yes or no all right interesting do I have ብላችሁ አለኝ ወይ ምን ማለት ነው ይሄ አለኝ
ወይ እንደዚህ አለኝ ወይ እንደዚህ አለኝ ወይ is that okay ግልጽ ነው ወይ በጣም ጥሩ ራሳችሁን ስትጠይቁ do I have አለኝ የለኝም አለኝ ወይ አለኝ የለኝም አለኝ ወይ ሶስት ነገሮች ይዛችኋል አለኝ ስል የለኝም ስል አለኝ ወይ ስል ሶስት ነገሮች ይዛችኋል በጣም ጥሩ ቀጣው ማን ነው verb to do ምንድነው አልኳችሁ verb to do የማድረግስ ምንድነው የማድረግስ we are talking about present ስለአሁኑ ነው እያወራን ያለው ያለፈው ገና በሌላ እንትን መጣለ በሌላ ክፍል ማለት ነው አንደሰን እሺ ምን አልኩኝ አደርጋለሁ አይደለም እያደረኩ ነው የሚለው ነገር እንትን እንላለን ማለት ነው የተባለው አደርጋለሁ እያደረኩ ነው ወደፊት አደርጋለሁ አብረን ነው ችግር የለውም ወደፊት አደርጋለሁ ስትሉ አይ ብላችሁ I do ድርጊቱን ነው አይደል ድርጊት የምታደርጉትን ጻፍ አይ ብለ ድርጊት ጻፍ የተባበና አደርጋለሁ እበላለሁ በልሲ I eat ድርጊት ነው አይደል እጠጣለሁ I drink እሺ እዛ I sleep yes or no እዛ I get up I get up ከመኝታ እነሳለሁ yes or no እነዚህ ነገሮች eat drink sleep get up የሚሉ ምንድን ናቸው የማድረግስ አይደሉም ድርጊቶች አይደሉም ናቸው ስለዚህ አይ ለቀጣ ድርጊቱን አስገባና ተናገር ሲባል ታዲያ የሚያቅተን ምንድነው ሁሉ ጊዜ ምን ትሰራለሽ what do you do every day እስቲ ንገሪኝ አይ ያልሽ ድርጊት ንገሪኝ I pray ሌላስ I eat ሌላስ I drink I sleep I wash yes or no I wash my hands I read Bible yes or no የተመታረጉትን ነገር ትናገራል አይ ብለን ድርጊቱን አስገባን የተባልክ ሌላ እኮ ፊዚክስ ለከዛ ከሰማይ አምጣል ተባልኩ አይ እዛ ድርጊት is that okay እሺ አይ ብላችሁ ምንድን ድርጊት አደርጋለሁ እሺ እዚህ ጋር እስኪ ይሄንስ ምን ይላል እያደረኩ ነው ይሄ አንደኛ ልበለው አይደል እያደረኩ ነው ሲሆን ደግሞ አይ ብላችሁ የሆነች ግስት አስፈልገናለች ቅድም ያየናት በርቱ ቢለ አይደል አይ am ብላችሁ ምንድን እዛ ድርጊት ነው ድርጊቱ ምን ይጨምራል ድርጊት ምን ጨምሮ ድርጊት ምን የጨመረ ድርጊት ing የጨመረ ድርጊት I am ብላችሁ እዚህ ላይ ምን መጨመር ነው ዋና ድርጊቱ ላይ ing እሺ እየበላው ነው eating እየበላው ነው እሺ እየጠጣው ነው I'm drink የነበረውን ምን ማድረግ drinking ግን ጀማሪ ተማሪ I am drink እያለ ነው የሚያወራ አይደል I'm drinking በዚህ I'm drinking እየተኛው ነው I'm sleeping እሺ እየተነሳው ነው እንትን ማለት ከመኝታ I'm getting up say I'm getting up ስለዚህ I am ብላችሁ ዋና ግሱ ላይ ምን ስትጨምሩ ing ስትጨምሩ የሆነ ነገር እያደረኩ ነው ማለት yes እየተጋባ ነው ግልጽ ነው ወይ okay interesting እሺ እቺስ ምን ትላለች ወደፊት አደርጋለሁ ወደፊት አረጋለሁ ስትሉ ሶስተኛዋ ወደፊት አደርጋለሁ ወደፊት ምን ገልጽባት አንድ ወሳይ ቃል አለች ምን ጊዜ will I will በርሲ I will ብላችሁ ድርጊት ምንድነው እዚህ ጋር የምታደርጉትን ምንድን ድርጊት የተባለ ነው እሺ ወደፊት እገዛለሁ ስትይ የሆነ ነገር I will buy በርሲ ምን ነው የምትገዢው I will buy ወደፊት የምትገዢው ነገር ንገሪኝ I will buy a phone አይደል ስልክ እገዛለሁ መቼ ወደፊት እሺ ሌላስ I'll buy a car ሌላስ የትሄጃለሽ ወደፊት ንገሪኝ እስቲ I will go to America I will go to America I will go to Canada ወደፊት የምናደርገው ነገር ምን I will ብለን የምናደርጋትን ድርጊት መጻፍ በቃ ሌላ እኮ ፊዚክስ ፎርሙላ ነው I will and የምናደርገውን ድርጊት I will የምናደርገውን ድርጊት yes or no I will እዛ ድርጊቱ መናገር ነው is that okay yes እሺ I will አገባለሁ I will get married say I will get married አሁን I will get married አገባለሁ መቼ ወደፊት I will get married
I will get married እገዛለሁ ቅድም ነው ያልኩት I will buy buy እገዛለሁ I will buy ኢሳሮ ከግን ተጋውተናል ወይ I will buy እማራለሁ ወደፊት የሆነ ነገር I will learn መማር ምንድነው I will learn ሰረገን ወደፊት አስተምራለሁ I will teach yes or no በጣም ኩታራ ነገር እኮ ነው በእውነት ነው የምነግራችሁ እያከበርኩ አይደል በጣም ቀላል ነገር ነው ቀላል የሆነ ነገር ነው ኦኬ ስለዚህ I will ብላችሁ ምንድን ድርጊት እሺ ይሄ አሁን እሆናለሁ አራተኛ ልበልና ወደፊት እሆናለሁ ወደፊት እሆናለሁ እንዲህ እሆናለሁ አሁን ልብ አድርጉ ወደፊትን የሚገልጸው ማን ነው will አይደል I will እሺ መሆን በእንግሊዝኛ ማን verb to be አይደል be በሉሲ I will be ምን ማለት ነው እሆናለሁ ማለት yes ወደፊት እንደዚህ አይነት እሆናለሁ ስሉ I will be ሀብታም እሆናለሁ በሉሲ I will be rich ሰረገን ቅድም ነኝ ስለምንድነው I am rich አሁን ከሆንክ ወደፊት እሆናለሁ I will be rich say I will be rich ጎበዝ እሆናለሁ I will be smart yes or no ግልጽ ነው ግን ወደፊት የምትሆኑትን ነገር ማለት ስኬታማ መሆናለሁ I'll be successful መቼ ወደፊት ማለት ነው የምትሆኑትን ነገር ማለት ነው is that okay ጠንካራ ሆናለሁ ወደፊት I'll be strong say I'll be strong ሰረጋል I'll be strong is that okay በጣም ማለት ነው ቀላል የምትሆኑትን በቃ እንዲሆናለሁ I will be ወደፊት እንደዚህ ይኖረኛል ስልስ ወደፊት ይኖረኛል I will have ወደፊት ይኖረኛል ወደፊት እንደዚህ ይኖረኛል ስንምላለሁ I will have በዚህ I will have say it again I will have ወደፊት ይኖረኛል እሺ ወደፊት 10 ቤት ይኖረኛል በዚህ I will have 10 houses I will have 10 houses say I will have 10 houses 10 ልጆች ይኖሩኛል I will have 10 children አሁን ካለ ቅድምና ያልኩ I have I have 10 children አሁን ከሆነ ያለ ወደፊት የሚኖርህን ግን ምን ትላለህ ማለት ነው I will have የሚኖርህን ነገር ወደፊት የምትሆነው ነገርሳ I will be አሁን የሆንከው ነገርሳ I am ይተማን አሁን ለጀማሪዎች ብዙ ኪሎ ሜትር ያስቆዝም አስኬዳል በጣም ቀላል ስለሆነ ማለት ነው ኮምፕሊኬት ለምን እንደምታደርጉት ነው አይገባኝም is that okay ተጋብተናል ይሄንን ቪዲዮ ደጋግማችሁ ገብቶኛል አልገባኝም በቃ እያንዳንዱን ነገር ኮሜንት ሴክሽን ላይ እንድጽፉልኝ ይፈልጋለሁ ልክ እንደዛ አይነት ለጀማሪ ቪዲዮ ሲሰሩ ምን እንደምታደርጉት መሰላችሁ አሳውቁን ከተመቻችሁ ተመችቶኛል ስትሉ ቀጣይ ላይ ለእናንተ ሊጠቅም የሚችል ነገር ለኛ እንደግባ ስለምንጠቀምበት ነው thank you for watching bye